ናአኩታከ እግዚኦንስ ባከ ንባረከከ እግዚኦን አስጠበቋከ እንዴ ይኸውልህ ቸልሲ በቃ ቸልሲ ነው ደሙ ቸልሲ ነው አንተ ዋንጫ በልተህም አይመርጥህም ማን ነበር ጎስት ምን ይያልከኝ ነበር እኔ ፈለኩትን ተጫዋች አንተ ፈልገውና ካስፈረምከው በቃ አንተ ክለብ ነህ ብለህ ነበር አይደለ ለጥልጬ ነው ያመጣሁት ለዛው በሁለት ቀን ንግግር አባቴ እኔ ነግሬሃለሁ ገና እናመጣለን ሳካንም አመጣለሁ ከፈለኩኝ አንተ ሂድ ጩጭ አስፈርም እንጂ የለመድከውን ይሄ ከማዲያ ይሄ ኦይል ምናምን አረና በቃ ሂድና አስፈርም እሱ ነው እኮ የሚገባ አባቴ በቃ ምንም አታውቅም ክለብ ማለት ይሄ ነው ወይኔ በመቶ ምናምን 17 ምናምን አርገን አምጥተናል ከፈለኩ ደግሞ ቀጣይ ደግሞ ሃላንድንም አርገ ያመጣለሁ ማንንም አያቆመኝም እንዴ ሮጀርስ ዌልካም ቱ ለንደን የለንደን ትክክለኛ ቡድን ላይ መርጠን የመጣው በደንብ አድርገን ነው በዋንጫዎች የምንቀበለ በጣም ደስ ብሎኛል ጀማው ሐሳባችሁን ኮሜንት ላይ መልካም አዳር ኮፒ ሊንክ የሚጀነጅነው ሌላ የሚለጠልጠው ሌላ አለ ሞርጋን ሮጀርስ ቼልሲ ገባ ወላሂ አሁን ነው ዴቪድ ኦርንስትን የዘገበው እንዴ ወንድም ጥላ በ117 ሚሊዮን ነዘበው ወያላውን እኔ አፈር ልብላ ወያላ እኔ አፈር ልብላ እንዴ አረ ወንድም ጥላ እናቴ ለወንድም ጥላ እናቴ ትችላለህ አረ ወንድም ጥላ ይገባሻል ቢግ ሪስፔክት እናቴን ቢግ ሪስፔክት ተሰራው ሃንግ ተሰራው በትክክል ማለት ነው ሃንግ ተሰራው ቺላው ሃንግ ሰራኝ በግልጽ ሃላለው ሃንግ ሰራኝ እንዴ ትላንትና 100 ምናምን ሚሊዮን ፓውንድ አርሰናል ሊያቀርብ ነው ንግግር ጀምሯል ተብለው ምንድነው ባንዴው እንደዚህ አይነት ዱብዳ ዴቪድ ኦርንስቴን ወገን በቃ ሂርዊጎ ተባለ የ7 ዓመት ኮንትራት ሰጡት ሞርጋን ሮጀርስ ከአስቶን ቪላ ጋር በ117 ሚሊዮን ፓውንድ ተስማሙ አርቴታ አንድሪያ በርታ አልቫሬዝን ልታመጡ ሊሆን አለበት ይውላችሁ አለበለዚያ ማለት ነው ተጋደልን ማስኪን ያስላጣችሁት ወይኔ ምን የደበረኝ መስሎ እናቴ ተሙት አልደበረኝም ነው ማለት ሮጀርስ በመሄዱ እንዴት ይደበረኛል ማንዬ እኔ የራሴ የሆነ ፕላን ያለኝ ሰው ነኝ ሞርጋን ሮጀርስ በርግጥ ከክለብ ጋር እኮ ስሙ ተያይዞ ነበር ቢያዝ በቃል ሆነ ሃንግማን ወስዶ ሊያበላሽው እንደሆነ ይገባኛል ልጁን ማለት ነው ቢሆን ግን ቢመጣ ይሄ ልጅ ማለት ነው ሊጠቅመንም ይችላል ላይጠቅመንም ይችላል እርግጠኛ አልሆነላችሁም እንደዚህ ጉዳይ ግን ከዚህ ልጅ በላይ እኔ የምፈልገው ብሩኖ ጊማሬሽን ነው እጅግ ወሳኝ ክፍተት ያለብን ቦታ ዘንድሮ ራይስን እያያችሁት ነው አይደል ለተወሰኑ ወራቶች ላናገኘው እንችላለን ስለሆነ ጊማሬሽ መስት ያስፈልገናል ጀሞ በአግባቡ ማለት ነው ስለሆነ እሱ ላይ ትኩረት ሰተን ነው መንቀሳቀስ ያለብን እንጂ እንደ ቸልሲ ያለ ወሮ በላ ክለብ እያለ ማለት ነው ከሱ ጋር እንግዲህ ሰጣ ገባ ውስጥ አንገባም ያርግል ያዝልቀል ወሰደው ከዛው እንደ ጋርናቾ ምናምን በቀጣይ አመት ማለት ነው ጥንብርኩሱን አስወጣው ተጫዋች ስታስወጣው አይሃለው ለማንኛውም ግን ያርሰናል ደጋፊ እንዳይደብራችሁ ቅንጣት ያከል ማለት ነው እኛ የሚያስፈልጉን ወሳኝ ተጫዋቾች አሉ እነሱ ላይ እርምጃ የምንወስድ ይሆናል ጀምአው ይመቻችሁ የተርፌ ደጋፊ ቢንጫጫ እንዳሰሙት ነው ማለት እንዳታዳምጡት ማለት ይመቻችሁ ይበላል በገንዘብ ይጠጣል በገንዘብ ወያላ ከየት ያመጣል ገንዘብ ይህንን አንተ ተገንዘብ አንተ ባትገነዘብ አስቶን ቪላ ላይ ገነዘብ አባት ሃንግማን አባት ስምን መላክ ወጣት በላይ ነው አባት ለንደን እኮ አንተ ነው ጨቁ ነው አባቴ ጨቁ ነው ግዴታ ነው ግርጥጥጥጥጥ ነው አባቴ ግርጥጥጥጥጥ 50 ቪዲዮ ነው ወያላ የሰራው አንድ ወያላ ብቻው ይሄ ነው የኔ ወንድም ጥላ የኔ ወንድም የኔ አንበሳ ገና ነው ጨቁ ነው ወያላው አረ ምን አይነት ጉደኛ ዜና ነው ምን ሰሞኑን ጋይ ሰበር አርሰናል ቤት ይቀላቀላል ተብሎ ለረጅም ጊዜ ሲጠበቅ የነበረው እንግሊዛዊ የአስቶን ቪላ አማካይ ሞርጋን ሮጀርስ ቼልሲዎች አፈፍ አድርገውታል ጠልፎታል በ117 ሚሊዮን ፓውንድ የግላቸው አድርገውታል ተጫዋቹ ቼልሲ ለመቀላቀል ተስማምቷል ዣቪ አሎንሶ የተጫዋቹ ሁነኛ ፈላጊ ሆኖ ተገኝቷል አርሰናሎች ለረጅም ጊዜ ሞርጋን ሮጀርስን የግላቸው እንደሚያደርጉ ነበር ብዙ መረጃዎች ሲያሳዩ የነበሩት ነገር ግን አሁን ላይ ቼልሲ ሃንግማን እንግዲህ አፈፍ አድርጎ የግሉ አድርጎታል ይሄንን ዝውውር እንዴት ተመለከታችሁት ቼልሲዎች ሰማያዎች የታላችሁ ይሄን ቪዲዮ ኮፒ ሊንክ ላይ ሪፖስት ያደርጋችሁ ይሄንን ዝውውር ከ10 ስንት ሰጥቷላችሁ ሬቲንግ እና ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ እንደነዚህ
ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ምን አይነት ሰበር ዜና ነው የተሰማው? ቼልሲ ከመድፈኞቹ አርሰናሎች ሞርጋን ሮጀርስን በመንጠቅ ከአስቶን ቪላ በ117 ሚሊዮን ፓውንድ የዝውውር ፓኬጅ ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሱን ፋብሪዚዮ ሮማኖ ሂርዊጎ በማለት ማራገጥ ችሏል። ተጫዋቹን በቼልሲ ቤት የ6 ዓመት ኮንትራት ለመፈራረም ሙሉ በሙሉ ከስምምነት ላይ መድረሱ ነው ሪፖርቶች የጠቆሙ የሚገኙት። መድፈኞቹ አርሰናሎች ከዞሊስ ዝውውር በኋላ ፊታቸውን ወደ ሞርጋን ሮጀርስ በማዞር እሱን ለማስፈረም ጥረት ያደርጋሉ ተብሎ ሲጠበቅ ሰማያዊዎቹ ቼልሲዎች ከለንደን ተቀናቃኛቸው አርሰናሎች ይህንን እንግሊዛዊ የመሃል ሜዳ እንዲሁም የፊት መስመር ተጫዋች በመንጠቅ በ117 ሚሊዮን ፓውንድ የዝውውር ፓኬጅ የግላቸው ለማድረግ ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ዝውውሩን እስከ 10 ስንት ሬት ታደርጉታላችሁ? ሀሳባችሁን አካፍሉኝ። ሞርጋን ሮጀርስ በ117 ሚሊዮን ፓውንድ የቼልሲ ንብረት መሆኑ ተረጋግጧል። ተጫዋቹ የፊታችን ሰኞ ሜዲካል ቴስቱን ወይም የሕክምና ምርመራውን አጠናቆ በይፋ ቼልሲን እንደሚቀላቀል ይጠበቃል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። አርስዬ አልሰማው ነበር አረ ቸለው አረ ሃንግማን ጉድበል ጎንደር ያገረ ሰው አረ ታምር ነው እግዚአብሔርን ወር ሙሉ ከአርሰናል ጋር ስሙ ሲያያዝ የነበረው ሞርጋን ሮጀርስ ገባ አርሰናል እያለን የነበረው ተጫዋች ቼልሲ እኔ ሰሞኑን እኮ ተናግሬያለሁ። ምን ነው ድምጹን አጠፋ ይሄ ክለብ ወይ የሆነ ክለብ ሂርዊጎ ላስብል ሲል የሰው ህይወት ላይ መጥቶ ይቆምራል እያልኩ ትላንትና የሰራሁትን ቪዲዮ ግቡና እግዚአብሔር ምስክሬ ይሄው መጥቶ ከአርሰናል ላይ ጥቅልል አላረገውም። ወይኔ ፋብሪዚዮ ምን ሲል ነበር ሰሞኑን? የግል ጉዳይ ችግር የለው ምናምን እያለ ነበር ከአርሰናል ጋር። አረ በስማም ግርጣት ኤፍሲ ማን ተለየ መቤትን ግርጣት ኤፍሲ ተለየ። በጌታ ስም ይችላል ሃንግማን ሊያውም አውሮፓ ቻምፒየንስ ሊግ ሳይሳተፍ 1 ዓመት ነው ነገሩ። ዘንድሮ ይሳተፋለን ብሎ ነው። አረ በስማም እግዚአብሔርን መቤትን ይችላል። ግን ለአርሰናል ደጋፊ እጅግ በጣም አዝናለሁ። መቤትን እንዴ እኔ አላመንኩም። 117 ሚሊዮን ፓውንድ ከፍለው ሃንግማን ሂርዊጎ አስፋለ ሞርጋን ሮጀርስን ወር ሙሉ ከአርሰናል ጋር አቤት እግዚኦ ሃንግማን አርሰናልን ሃንግ ሰርቶታል ነው የምላችሁ። እንግዲህ ሞርጋን ሮጀርስ ሂርዊጎ ተብሏል። እንግዲህ ወደ ስታንፎርድ ብሪጅ በ117 ሚሊዮን ፓውንድ ረብጣ ገንዘብ ነው እንግዲህ የከፈለበት ለዚህ ተጫዋች። ይህ ተጫዋች እንግዲህ በስታንፎርድ ብሪጅ እስከ 2033 የ6 ዓመት ኮንትራት የሚፈርም ነው የሚሆነው። ታዲያ አርሰናል ኦፊሻል ቢዱን ከማቅረቡ በፊት እንግዲህ ፈጠን ብለው ከአስቶን ቪላ ጋር ተስማምተው ተጫዋቹን አስፈርመዋል። እንግዲህ ከኮል ፓልመር ጋር እንደዚህ ሰለብሬት ሊያደርጉ ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። አርሰናል ወራዳ ኮስማና ጉስቋላ ክረምት አበሳስሎ በበጋ ሊበላ ክርኖ ቢያስቀምጥም አልተሳካለትም። እሱ ሲያንጠባጥም ቼልሲ ልቅም ና ወንድም ጥላማን እስቲ አንዴ ቅሌታም እያላችሁ ሁላችሁም ኮመንት ላይ እንጽፋለን። ቅሌታም ቼላው ግን ናጨብጥ በእናት የኔ አባት የኔ ጀግና እድሜ ልካ ዋንጫ በልታችሁም ቅሌት እንዴ! ኧረ ከየት ነው የመጣችሁብን? በስመ አብ ማንቸስተር ይቅደም ወያለው ይሁን ደም በደም ብለናል። ማን ይቀጥላል? ገና እንትናንተ አመጣላችሁ ጋርናሾን